አንደኛ ጢሞቴዎስ ምዕራፍ 3 ላይ ቁጥር 16 ላይ ያለውን አምላክ በስጋ ተገለጠ የሚለውን አብ ነው ብሎ ነው የገባው። አብ በስጋ ተገለጠ የሚለውን ታሳይኛለህ። እኔ ደግሞ በስጋ የተገለጠው ኢየሱስ ክርስቶስ እርሱ በስጋ እንደተገለጠ አሳይሃለሁ። አሁን ግን አቤቱ አንተ አባታችን ነህ ይሏል። አባት ማለት ምን ማለት ነው? አማርኛ ነው አባት የሚለው። ግዕዙ አብ ይለዋል። ምንም የቃላት እንትን የለውም። ትርጉሙ አንድ ነው። ግዕዙ አብ ነው፣ አማርኛው አባት። ይሄ ቦታ እየነገረን ያለው ስለ አንዱ ስለ አብ ብቻ። ስለዚህ መጽሐፍ ቅዱሳችን እግዚአብሔር ብሎ ሲጠራ አብን ብቻ ነው ማለት ነው። አምላክ ብሎ ሲጠራ አብን ብቻ ነው ማለት ነው። አምላክ አብ ከሆነ እዛ ቦታ ላይም አምላክ በስጋ ተገለጠ ይላል ጢሞቴዎስ 3:16 ላይ። ይሄን አምላክ ደግሞ ምን ተብሏል? አንተ ብቻ ነህ ተብሏል። አምላክ አንተ ብቻ ነህ ተብሏል። ይሄ አምላክ በስጋ ተገለጠ ተብሏል። ስለዚህ ሊመለስልኝ የሚገባው ምንድን ነው? በስጋ ከተገለጠው አምላክ ውጭ በሰማይ ያልተገለጡ አምላክ የሚባሉ አካላት አሉ ወይ? ይሄን መልሱልኝ። የሥላሴ አማኝ ኢየሱስ ክርስቶስ በስጋ እንደመጣ በስጋ የመጣው ማን ነው ይላል ትሩዝ። አንዴ ማይክን ኦን አድርግና በስጋ ማን መጣ ይለናል። ስለዚህ ኢየሱስ ክርስቶስ። ኦኬ፣ በስጋ የመጣው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ አብ ነው ይላል። ኢየሱስ አብ ነው ብዬ ማምሰው እኮ ነኝ። አሁን የመጀመሪያ ትሩዝ ለማብራራት የፈለገው ዘሎ የሚገባው ምንድን ነው? አንደኛ ጢሞቴዎስ ምዕራፍ 3 ላይ ቁጥር 16 ላይ ያለውን አምላክ በስጋ ተገለጠ የሚለውን አብ ነው ብሎ ነው የገባው። አብ መሆኑን ታሳየናለህ ወይ ነው የመጀመሪያ ነገር። አብ መሆኑን ካሳየኸኝ አዎ ይሄ አብ ነው፣ ስለዚህ አብ በስጋ ተገለጠ የሚለውን ታሳየኛለህ። እኔ ደግሞ በስጋ የተገለጠው ኢየሱስ ክርስቶስ እርሱ በስጋ እንደተገለጠ አሳይሃለሁ። ኦኬ፣ ስለዚህ አብ መሆኑን አንተ መጀመሪያ አሳይ። አሁን ኦን አድርገውና አውራ። አቶ ታሪኩን የጠየቁትን ጥያቄ ምን ላድርገው? ትጠይቀዋለህ መልሰህ፣ ግን አምላክ ምን ማለት እንደሆነ ታብራራና ነው የምትጠይቀው። አንተ አምላክ ቆይ አንተ አምላክ ብለህ ፕሪስፖዝ ባደረከው ድፍን በሆነ ዴፊኒሽን ተነስተን እኛ ስለ አምላክ ማብራሪያ አንሰጥም። አምላክ ምን ማለት ነው የሚለውን መጀመሪያ ታብራራለህ። ነገር ግን እሱ ቆይ ሄንግ ኦን ሰከንድ እንትን ችኩል አትበል፣ ተረጋጋ። በመጀመሪያ ደረጃ እግዚአብሔር በስጋ ተገለጠ የሚለውን ወይ ጋድ ማኒፌስት ኢን ዘ ፍሌሽ ያልከው እሱ አብ ነው ብለሃል። አብ መሆኑን ማረጋገጫ አንተ። ኦኬ፣ ይሄን ነው ከቀድሞ እያልኩ የነበረው። አሁን አንድ ግልጽ መሆን ያለበት ነገር የኔን ጥያቄ ልትመልሱ አልቻላችሁ። አንደኛ ነገር። ሁለተኛው ነገር ሐሳቡ ወዳጄ አብ መሆኑን ማስረጃ ታመጣለህ አታመጣም? እችዋለሁ። በቃ ቆይ ፓስተር ቶ አብ መሆኑን ማረጋገጫ ታመጣለህ? አሁን ስማኝ። አሁን ደግሞ እያልኩ ያለሁት የትምህርቱ መነሻ የነበረው ከእግዚአብሔር መጽሐፍ ቅዱሳችን እግዚአብሔር ወንድሜ ትሩዝ ተረጋጋ። አብ መሆኑን ማረጋገጫ ማምጣት ትችላለህ ወይ? እሱን ነው እያመጣሁልህ ያለሁት አቶ ቢኒያም። እሺ በቃ አጠር አድርገህ አምጣው። ምንም ጊዜ የለንም። ባይዘው በጣም የምንፈላሰስበት ታይም ስለሌለ አጠር አድርገህ ይሄ ነው ብለን እኔም አሳያለሁ፣ እንገላገላለን። ምንም አለመንካት ነው። ጊዜ ከሌለ እንደዚህ ነገሮች እንደሚመጡ ካወቅ አለመንካት ነው። ይሄ ነው በልና ወደ ጥቅስ ቀጥል። ቅድም መጽሐፍ ቅዱስ ሲነበብ መነሻ ጥቅስ የነበረው ትንቢተ ኢሳይያስ 64 ቁጥር 1 ላይ ሲነበብ እንደው የሚለው ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 1 ጀምሮ ስታነቡ ሰማዮችን ቀደህ ምነው ብትወርድ፣ ተራሮችን ምነው ቢናወጡ፣ እሳት ጭራሮን እንደሚያቃጥል እሳትም ውሃውን እንደሚያፈላ ስምህ ለጠላቶች ይገለጥ ዘንድ አሕዛብን በፊት ይንቀጠቀጡ ዘንድ ያልተጠባበቅነውን የክብርህን ሥራ ባደረገ ጊዜ ወርደህ ተራሮችም በፊት ተንቀጠቀጡ። ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም። እንደዚህና ቁጥር 9 ላይ ስታነቡ ምንድነው? አሁን ግን አቤቱ አንተ አባታችን ነህ፣ እኛም ጭቃ ነን። አብነህ ነው አባታችን
አንብበው ደግመህ በትክክል እንድታነበው ነው። አብ ነው አባታችን ነው የሚለው ወይስ አባታችን ነው ወይስ አብነህ ነው? ቸኩሎ ነው ያውቁት። አልቸኮልኩም፣ ጊዜ ለመጠቀም ስለምታስቆሙ ነው። እሺ ጎይ ከሆነ ሙሉን ማንበብ ይችላሉ። አሁን እያስቆማችሁኝ ስለሆነ ለመፍጠን እየሞከርኩ ያለ እዚህ ቦታ ላይ ቅድም ከላይ እንዳነበብኩት ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክን አልሰሙም ይላል። ይሄን በደንብ አስምሩልኝ። ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም ይላል። ዓይንም አላየችም። እንዲህ ካለ በኋላ ቁጥር 8 ላይ ወርዶ ምንድን ነው የሚለው? አሁን ግን አለ አቤቱ አንተ አባታችን። አንተ የተባለው ማን ነው? አንተ የተባለው ማን ነው ሲባል ቁጥር 4 ላይ ከአንተ በቀር ያ ሌላ አምላክን አልሰሙም፣ በጆሮአቸው አልሰሙም፣ በዓይኖቻቸውም አላዩም የተባለውን ያን አምላክ መጣና 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛም ጭቃነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ስራ ነን ይላል። አባታችን ማለት ምን ማለት ነው? አባታችን የሚለው አሁን እናንተም ከቅድሙ ስታወሩ እንደነበረው ግዕዝና አማርኛ ስትሉ ነው። ላስቆም ነው ፖይንት ስትሰራ ያንን ፖይንት ከዛ አንድ ፖይንት ሜንሽን ታደርግና ከዛ እሱን ከአንደኛ ጢሞቴዎስ ከአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ጋር የሚያገናኘው ይሄ ነው ብለህ መች አስጨረስከኝ ታዲያ? መች ሰማኸኝ? ጭምቅ ያለ ሀሳብ ስጠኝ። ምን አወሩ እንዴ? 20 ደቂቃ ቁጭ ብለን አንተ ሙሉ ምዕራፍ እስክታነብ ማን ይጠብቃሉ? ወንድሜ ምን ችግር አለ? የእግዚአብሔር ቃል አይደል? ፈጠን አድርገው። ብዙ ሰዎች ስላሉ በጊዜ ነው የምናወራው። ፈጠን አድርገህ ፓስተር 2 ሚኒትስ ስጠው። ከዚህ በኋላ 2 ሚኒትስ እንትን ይላል። እኔ 1 ሚኒት ነው የምፈልገው። በስጋ የተገለጠው ኢየሱስ ክርስቶስ እሱ እንደሆነ ፕሩቭ ለማድረግ። እሺ 2 ደቂቃ ለሱ ስጠው። እሺ እንደሱ ካላችሁ ሰዓት ላይ አስፌር ለመሆን 0 0 0 0 ይታይ እንደው አላውቅም እጄ ላይ ቆይ እኔ አምኖታለሁ 0 ነው ይታያል። 2 ደቂቃ ላሳያችሁ ለአንተ ብቻ ሳይሆን ጥሩ እዛ በሚያውሉ ሰዎች ያው ኦኬ እሺ ኢንተራፕት እየተደረኩ ስለነበረ ወደኋላ ልመለስ። አሁንም 4 ላይ ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይኖችም አላየችም ይላል። አንተ ተብሎ የተገለጠውን እግዚአብሔርን እዚህ ቦታ ላይ ከሱ በቀር ደግሞ ሌላ የለም ተብሏል። ይሄንኑ አንተ የተባለውን እግዚአብሔርን 8 ላይ አሁን ግን አቤቱ አንተ አባታችን ነህ ይለዋል። አባት ማለት ምን ማለት ነው? አማርኛ ነው አባት የሚለው ምንድን ነው? ግዕዙ አብ ይለዋል። ምንም የቃላት እንትን የለውም፣ ትርጉሙ አንድ ነው። ግዕዙ አብ ነው፣ አማርኛው አባት ነው። ሌላ ምንም የሚፈጠር ታሪክ የለም። ስለዚህ እናንተ ወልድም አብ ነው ካላላችሁ ወይም ወልድም አባት ነው ካላላችሁ መንፈስ ቅዱስም አባት ነው ካላላችሁ በስተቀር ይሄ ቦታ እየነገረን ያለው ስለ አንዱ ስለ አብ ብቻ። ስለዚህ መጽሐፍ ቅዱሳችን እግዚአብሔር ብሎ ሲጠራ አብን ብቻ ነው ማለት ነው። አምላክ ብሎ ሲጠራ አብን ብቻ ነው ማለት ነው። ኢየሱስ አብ ተብሎ ስለተጠራ ከአብ በተለየ አምላክ አይሆንም። ኢየሱስ አብ ስለሆነ ነው አምላክ ተብሎ የሚጠራው። ይሄንን ያዝና አንተ አባታችን ነህ ይላል። ማንን ነው አባታችን እያለ ያለው? ከአንተ በቀር ሌላ የለም የሚለውን። ይህን ከያዝን በኋላ አምላክ አብ ከሆነ እዛ ቦታ ላይም አምላክ በስጋ ተገለጠ ይላል ጢሞቴዎስ 3:16 ላይ። ይሄን አምላክ ደግሞ ምን ተብሏል? አንተ ብቻ ነህ ተብሏል። አምላክ አንተ ብቻ ነህ ተብሏል። ይሄ አምላክ በስጋ ተገለጠ ተብሏል። ስለዚህ ሊመለስልህ የሚገባው ምንድን ነው? በስጋ ከተገለጠው አምላክ ውጭ በሰማይ ያልተገለጡ አምላክ የሚባሉ አካላት አሉ ወይ? ይሄን መልሱልኝ የሥላሴ አማኞች። በስጋ ከተገለጠው እግዚአብሔር ውጭ ያልተገለጡ እግዚአብሔሮች አሉ ወይ? እሱ ብቻም አይደለም። ትንቢተ ዘካርያስ 14ን ስታነቡ ይሄ እግዚአብሔር ተመልሶ እንደሚመጣ ይነግረናል። አምላኬ እግዚአብሔር ቢኒ ለአንተ ደግሞ 2 ደቂቃ ይኸው ያንተም 2 ደቂቃ ይታያል አይደል? እሺ ያው 2 ደቂቃ ብዙ ነው፣ ግን 2 ደቂቃ ይበቃል። እሺ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ
አምላክ በስጋ ተገለጠ የሚለው መጽሐፍ ቅዱሳችን ሲነግረን ይህንኑ ሀሳብ አንደኛ የዮሐንስ መልእክት ምዕራፍ 4 ቁጥር 2 ላይ ምን ብሎ ይነግረናል? የእግዚአብሔርን መንፈስ በዚህ ታውቃላችሁ አለ። ኦኬ፣ በምንድን ነው የምናውቀው? ኢየሱስ ክርስቶስ በስጋ እንደመጣ። በስጋ የመጣው ማን ነው ይላል? ትሩዝ አንዴ ማይክን ኦን አድርግና በስጋ ማን መጣ ይለናል። ስለዚህ ኢየሱስ ክርስቶስ። ኦኬ፣ በስጋ የመጣው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ አብ ነው ይላል። ኢየሱስ አብ ነው ብዬ ማምሰው እኮ ነኝ። በጣም መልካም፣ እሱ ጋር እንድትሄድልኝ ነው እኔም አንደኛው ሀሳቤ። ኢየሱስ ክርስቶስ አብ እንደሆነ ደግሞ በደንብ አድርገህ ታስረዳኛለህ ማለት ነው። አሁን እንደዛ ስላልከኝ ወስጄ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለውን አነብላለሁ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። ኦኬ፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው አለ። አባቱና ልጁ የተባሉት እዚህ ጋር ማን ናቸው? አብና ወልድ። አብና ወልድ። እሺ፣ አሁን ቅድም ኢየሱስ ክርስቶስ አብ ነው ብለኛል አይደል? ሰዓትን ጨርሰሃል። እሺ፣ እንግዲህ ወንድማችን ትሩዝ ምን ብለዋል? ኢየሱስ አብ ተብለዋል ብሎ በግልጽ ተናግሯል። ሰምታችሁታል። አንድ በጣም አጭር ጥያቄ ትሩዝንም ጠይቀው፣ ኢየሱስ አብ የተባለው በየትኛው የመጽሐፍ ቅዱስ ክፍል ነው? እሺ መልካም። አሁን ቅድም ያነሷቸውን ሁለቱን ጥቅሶች ምን እናደርጋቸው? እኔ የፈለግከውን ነገር አድርገህ። እኔ ጥያቄ ምንድን ነው? ኢየሱስ አብ ነው ብለኸኛል፣ ወይም ተብሏል ብለሃል። ኢየሱስ አብ ነው የተባለው በየትኛው የመጽሐፍ ቅዱስ ክፍል ነው? ጥያቄ። እሺ ቀላል። ትንቢተ ኢሳይያስ 9:6 ላይ ኢየሱስ አብ ነው ተብሎ ተጽፎ እንደሆነ እናንብብ። እንዳጋጣሚ እዚያው ሰፈር ነው ያለሁት። ኢሳይያስ ምዕራፍ 9 ቁጥር 6። እኔ ላንብብ ወይስ አንተ ታነባለህ? ያንብቡት እሱ። ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ኢየሱስ አብ ነው ይላል ሚላል እዚህ ጋር እኔ አላየሁም። ካለ አሳይ። የዘላለም አባት ሚል አልታዩትም? ሕፃኑ ነው። ያ ኢየሱስ እኮ አብ ብቻም አይደለም። የዘላለም አብ። ቆይ እንጂ እኔ ጥያቄ ወደ ግራና ወደ ቀኝ አታርገው። አሁን የተጻፈ ነገር ነው የምናነበው፣ እያነበብን መሄድ ያለብን። የተጻፈውን ኢሳይያስ የጻፈውን ነው ማንበብ ያለብን አይደል? ስለዚህ ትስማማለህ? ኢሳይያስ ሲጽፍ እንደዚህ ብሎ ጻፈ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ምንም ያለምንም ማብራሪያ ኢየሱስ አብ ነው የሚል ነገር እዚህ ውስጥ የለም። አቶ ታሪኩ አብና አባት ልዩነቱ ምንድን ነው? እኔ እሱ ጥያቄ አይደለም። አሁን አብና ጥያቄ ግልጽ ካልሆነልህ ጥያቄ ላብራራ። በጣም ገብቶኛል። ከገባህ ወዳጄ ከገባህ ይኸው ደግሜ አነበብኩት። ይሄ ክፍል አነበዋለሁ። እሺ ድንገት የዘለልኩት ነገር ካለ አንብበው። እሺ ላንብበው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የዘላለም አባት የሚለው ከታዩት አባት ማለት አማርኛ ነው። ግዕዙ አብ ይለዋል። የዘላለም አብ ማለት ነው። አቶ ታሪኩ የዘላለም አብ ማለት ነው በግዕዝ ካነበቡት። እንግዲህ መጽሐፉ የተጻፈው መጀመሪያ በዕብራይስጥ መሰለኝ፣ በግዕዝ አይደለም።
እጃችን ላይ ደግሞ ያለው አማርኛ መሰለኝ። እሺ እንግሊዝኛውን ያንብቡት እስኪ። አይ ለምን እንግሊዝኛ? ምን ይሏል እንግሊዝኛውን ቦታ? ለምን እንግሊዝኛ? በአማርኛ ነው። ፋዘር አይልም? እንግሊዝኛ ለምን እንግሊዝኛ ጋር ፋዘር አይልም? ፋዘር አይልም? ቆይ እኔ በእንግሊዝኛ አልችልም። ስለዚህ በአማርኛ ነው የምናወራው። ችግር የለውም። ስለዚህ በአማርኛ አሁን ያልከውን ይላሉ ወይ ኢሳያስ? ዝም ብሎ ቀጥ ብዬ ነው የማነበው። እኔ ምንም ባልቀባጥር መሀል ላይ ምንም እኔን ሀሳብ አላስገባም። እንዲህ ማለት ነው እንደዛ ማለት ነው አልልም። ኢሳያስ ያለው ብቻ ነው የማነበው። ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ኢየሱስ አብ ነው የሚል ምንም ነገር የለም። እሺ ስለተወለደው ልጅ ነው የሚያወራው። እሺ አቶ ታሪኩ አብና አባት ልዩነት አለው? ብራዘር እንዴ መጀመሪያ እዚህ ጋር እንተማመን እንጂ የጠቀስከው ጥቅስ እኔ የጠየቅኩ ጥያቄን ለማስታወስ ኢየሱስ አብ ነው ይሄንን ይዘን እንሂድ ስላልክ ቅድም ኢየሱስ አብ መሆኑን የሚያረጋግጠውን ጥቅስ ስጠኝ። ኢየሱስ አብ ነው ተብሎ የተጻፈበትን ሐዋርያቱ ነቢያቱ የጻፉትን ጥቅስ ስጠኝ አልኩ። ኢሳይያስ ምዕራፍ 6 ቁጥር 9 ሰጠኝ። እሺ 9:6 ነው 6:9 እሺ 9:6 ጥሩ አስተካከልከው፣ እግዚአብሔር ይስጥልኝ። እና 9:6 ስናነበው ኢየሱስ አብ ነው የሚል ምንም ነገር የለውም። ስለተወለደው ሕፃን ነው የሚያወራው። የተወለደው ሕፃን ስሙ ማ ተብሎ እንደሚጠራ ነው የሚናገረው እንጂ እሱ አብ ነው አይል። በአማርኛ ላይ አሁን ወደ ፈረንጅ አፍም አልሄድም ስለማልችል የፈረንጅ አፍ እኔ። ስለዚህ ዕብራይስጡን የፈለክ እንደሆነ ግን ልሂቃኑ ያሉትን ነገር ይሄንን ክፍል በተመለከተ እዛ ይሄዳሉ። ሲያስቸግር ነው ወደዛ የሚሄደው። አዳምጠኝ፣ ሲያስቸግር ነው ወደዛ የሚሄደው። በአማርኛ ግን አንተ ኢየሱስ አብ መባሉን ኢሳይያስ ምዕራፍ 9 ቁጥር 6 ይመሰክራል ያልከው ስህተት ነው። የለም ነው የዘላለም አባት የሚለውን አሁን እርስዎ ጥያቄ አንስቼልዎታለሁ። አብና አባት ልዩነቱ ምንድን ነው ብዬዎታለሁ። ምንድን ነው ልዩነቱ አብና አባት? አላቅም እኔ። አያውቁ። ወልድና ልጅ ልዩነቱ ምንድን ነው? አላቅም እኔ። አያውቁ። እሺ ሌሎችን ይጠይቁ እስኪ። ለምን ጠይቃለሁ? ከኔ ጋር ነው የምታወራው? ቀጥል እኮ አላቅም አሉኝ። ከማያውቅ ሰው ጋር ምንድን ነው? አስረዳኛ። አንተ አስረዳኝ። እኔ ስለማላቅ አንተ አስረዳኝ። ከዛ እኔ ማስረጃ ጠይቃለሁ። ዋይድ እየነገርኩት እኮ ነው። ወልድ የሚለው ወልድና ልጅ ልዩነቱ ምንድን ነው? ልዩነት አለው? ካለው ይንገሩኝ። አብና አባት ልዩነት ካለው ይንገሩኝ። እኔ አላቅም አልኩህ እኮ አንተ እንድታስረዳኝ ነው እየጠየቁ ያለሁት። አትሰማኝም እንደ ትሩዝ። ስለዚህ ኢየሱስን አባት ይለዋል። ቆየኛል። አንተ ስለምታውቅ አብና አባትን አስረዳኝ፣ ወልድና ልጅን አስረዳኝ። ዋይድ እሺ። ስለዚህ ኢየሱስን አባት ይለዋል ይሄ ክፍል። አይለውም። የዘላለም አባት አይለውም። የት አለ? የዘላለም አባት አይልም። ወንድ ልጅ ተወልዶ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል እንጂ ሕፃን ማን ነው? አብ ነው አይልም። ሕፃን ማን ነው? አብ ነው። ኢየሱስ አብ ነው አይልም። ሕፃኑ ነው የተወለደው። ሕፃኑ ማን ነው? እሱ እዚህ ጋር ስሙ እዚህ ጋር የተጠቀሰው ሕፃን እሱ ነው የምፈልገው። እሺ አንድ ምዕራፍ ወደኋላ ሄደው ማን እንደሆነ ላሳይ። አንድ ምዕራፍ ወደ ምዕራፍ ማለት ምዕራፍ 9 አይደል ያለው? ምዕራፍ 8 እንዝለልና ወደ ምዕራፍ 7 ነው። እሺ ቁጥር 3 ጀምሮ ላንብብልህ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ፣ እንዲህም በለው፣ ተጠበቅ፣ ዝምም በል። ስለነዚህ ስለሚጤሱ ስለ ሁለቱ የእንጨት ጥለሸቶች፣ ስለ ሶርያና ስለ ረአሶን፣ ስለ ሮሜልዩ ልጅ ቁጣ አትፍራ፣ ልብህም አይድከም። ሶርያና ኤፍሬም የሮሜልዩ ልጅ ወደ ይሁዳ እንውጣ፣
እናስጨንቀውም እንስበረውም የባጤልንም ልጅ እናንግስበት ብለው ክፋት ስለመከሩብህ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም። የሶርያ ራስ እንዲህ ብሎ ካወራ በኋላ ወረድ ብሎ ቁጥር 9 ላይ እንዳላደክማችሁ እንደዚህ ይላል፣ የኤፍሬም ራስ ሰማርያ ነው፣ የሰማርያም ራስ የሮሜሉ ልጅ ነው ይልና ቁጥር 9 መጨረሻው እንዲህ ምን ብሎ ይናገራል? ባታምኑ አትጸኑም። ከዚያ ቁጥር 10 እግዚአብሔር ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክህ ከእግዚአብሔር ምልክትን ለምን። አካዝም አልለምንም እግዚአብሔርንም አልፈታተንም አለ። ቁጥር 13 እርሱም አለ፣ እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገሥታት አገር ባድማ ትሆናለች። እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብ በአባትም ቤት ላይ ያመጣል፣ እርሱም የአሦር ንጉሥ መምጣት ነው ይላል። ስለዚህ ምዕራፍ 9 ላይ የተጠቀሰው ልብ አድርግ። ምዕራፍ 7 ላይ ምልክት እንዲጠይቅ ተጠየቀ፣ አልጠይቅም ማለት። ስለዚህ ነቢዩ ፕሮፌሰር ያደረገለት ድንግል ጸንሳ ትወልዳለች ወንድ ልጅ። ያ ልጅ በሚወለድ ጊዜ መልካምና ክፉን ከማወቁ በፊት እነዚህ የፈራቸው ሁለት ነገሥታት ይመለሳሉ፣ ይሸነፋሉ፣ ባድማ ይሆናሉ ብሎ እዚህ ትንቢት ነገረው። አንድ ምዕራፍ ዘለ ስትመጣ ታሪኩ ከዚህ ነው የሚጀምረው። ምንም አልተቋረጠም። ልታጠናው ትችላለህ። አይቋረጥ ነው የሚለው። ቆይ ልጨርስ። ሕፃኑ ተወለደ። ስለተወለደው ስለዚህ ሕፃን እንዲህ ብለው ስሙ ይሄ ነው መጽሐፍ። ይሄ 9:6 ላይ ያለው ስለ ኢየሱስ አይደለም። እኔ አላልኩም ስለ ኢየሱስ ነው አይደለም አላልኩም። ስለዚህ ሕፃን ጠየቀኝ። ሕፃኑ ማን ነው ስላልከኝ ሕፃኑን ከኢሳይያስ መጽሐፍ ሳልወጣ እዚሁ ኢሳይያስ መጽሐፍ ውስጥ ይኸው ታሪኩ ፍሰቱ ምንም ሳይቋረጥ ከፈለክ ህዝብ እናደክማለን እንጂ ሙሉ ምዕራፉን ምዕራፍ 7 ምዕራፍ 8 ምዕራፍ 9 በጠቅላላ ላነብል ይችላል። አንድ የሀሳብ ክፍተት ሳይፈጠር ሕፃኑ እዚህ ጋር እዚህ የተነገረለት ሕፃን እንደሆነ በግልጽ ይናገራል። ኢየሱስ አይደለም ነው የሚሉን አቶ ታሪኩ አላልኩም እኮ። ምንድን ነው እያሉ ነው? አንተ አልክ። ይሄ ሕፃን ማን ነው አልከኝ እኮ። ማን ነው ይሄ ሕፃን? ይሄው እዚህ ትንቢት የተነገረለት ሕፃን አልኩ እኮ። ኢየሱስ ነው። ድንግል ጸንሳ ተወልደዋለች ተባለ፣ ተወለደ። ኢየሱስ ነው እያስተናገረ እዚህ ተወለደ። ኢየሱስ ነው ወይ እንጂ ብራዘር፣ እዚህ በግልጽ መጽሐፉ ምን እንደሚል ተመልከት። ተወልዷልና ነው የሚለው። አይተዋል አይደል? ተወልዷልና ነው የሚለው አይደል? ተወልዷልና ማለት ቆየኝ እንጂ ብራዘር፣ ተወልዷልና ማለት የወደፊት ጊዜ ነው ወይስ የአሁን ጊዜ ነው? ስለተወለደው ልጅ ነው የሚነግረን አይደል እያሉን ያለው። እኔ አይደለሁም እያልኩ ያለሁት። መጽሐፉን አንብበው ብራዘር፣ አንብበው። ተወልዷልና መጽሐፍ እኮ ነው የሚናገረው። ተወልዷልና። እሺ ይህን ተቀበልኩት። አቶ ታሪኩ ግልጽ ያድርጉት እስኪ። ይሄ ክፍል ስለ ኢየሱስ አይደለም የሚያወራው እያሉን እኮ ነው። አንተ ነህ ግልጽ ያልሆንከው። አንተ ግልጽ አይደለህም። አንደኛ የጠየቅኩህን ጥያቄ ወደ ዳር አድርገዋል። የጠየቅኩህን ጥያቄ ኢየሱስ አብ ነው የሚለውን የመጽሐፍ ቅዱስ ክፍል አምጣ አልኩ። ኢሳይያስ ምዕራፍ 9 ቁጥር 6 አልክ። የት አለ? እዚህ ውስጥ እኮ የለም። ኢየሱስ አብ ነው የሚል ነገር የለም። ሕፃኑ ነው የዘላለም አባት የተባለው ብዬ ነገርኩ። የተጻፈው ነው ያነበብኩልህ። እንዳንተም አልሄድኩም። ይሄ ሕፃን ማንነቱ ምንድን ነው? ይሄ ሕፃን ማን ነው አልክ። እሺ ይሄ ሕፃን በኢሳይያስ መጽሐፍ ውስጥ ይኸው ምዕራፍ 7 ላይ የተተነበየለት ድንግል ጸንሳ የወለደችው ሕፃን ነው። ተወልዶልናል እና ተብሎ ነው የተጻፈው። ስለዚህ ተወልዷል ሕፃኑ። ኢየሱስ ደግሞ አዳምጥ፣ ኢየሱስ ደግሞ ከዚህ ትንቢት ከ700 ዓመት በኋላ ነው የተወለደው። አየው፣ ከ700 ዓመት በኋላ ነው የተወለደው።
ማቴዎስም ሲጠቅስ የጠቀሰበት አግባብ ምን እንደሆነ ማቴዎስ ወንጌል ጋር ሄደን እናወራለን። ስለዚህ አንተ እዚህ ጋር ኢየሱስ አብ ተብሏል ብለህ ነው ያልከው። ኢየሱስ አብ ተብሏል ብለህ ያልከው አንደኛ የለም፣ ቃሉ ስለ ሕፃኑ ነው የሚያወራው። ሁለተኛ ኢየሱስ ከድንግል የተወለደው ይሄ ትንቢት ከተነገረ ከ700 ዓመት በኋላ ነው። ስለዚህ ኢየሱስ አብ ነው ብለህ ያልከው ስህተት ነው ወይም ውሸት ነው ማለት ነው። እሺ አቶ ታሪኩ ጥሩ። አሁን እርሶ ዙሪያ ጥምጥም የሄዱት አንድ ነገር አለ። ይሄ ክፍል በጣም ግልጽ ጥያቄ፣ እኔ ሀሳቡ ላይ ነው ያወራሁት። መልካም እሺ፣ ሀሳቡ ላይ ነው ያወራሁት። እዚህ ውስጥ ግልጽ እንዲሆንልን የምንፈልገው ነገር ኢሳይያስ 9:6 ስለ ኢየሱስ ይናገራል ወይም አይናገርም የሚለውን ነገር ግልጽ አድርጎ ይንገሩን አቶ ታሪኩ። ስለ ኢየሱስ በደንብ ነው የሚናገረው። ኦኬ፣ ሕፃኑ የተባለው ኢየሱስ ነው አይደለም? ኢየሱስም ነው ደግሞ በዚያም ዘመን እንደተፈጸመ ክፍሉ ይናገራል። ተወልዷልና ይላል። ኢየሱስም ነው። የስ ኢየሱስም ከሆነ ይሄ ኢየሱስ የዘላለም አባት ተብሏል አልተባለም? የዘላለም አባት ተብሏል። የዘላለም አባት ማለት የዘላለም አባት ማለት የዘላለም አባት ማለት አብ ነው ማለት ነው። ቆይ አሁን ጥሩ እየመጡ ነው። የዘላለም አባት የሚለው ኢየሱስን ከሆነ አባት ማለት አብ ማለት አይደለም? አባት ማለት አብ ማለት አይደለም። እንዴት ነው የሚሆነው? እሺ ይንገሩኝ፣ ልዩነቱን ይንገሩኝ። የአብንና የአባትን ልዩነት። ማነው አባት የተባለው? በዚህ ክፍሉ ላይ ልዩነቱን የት የሚጃ አልነግርም። እዚህ ክፍል ላይ የዘላለም አባት የተባለው ሕፃኑ ነው፣ አብ አይደለም። እኔ እንደሱ አላልኩትም። አየው፣ እሱ አይደለም ጥያቄ። ጥያቄህማ አንተማ ብትፈልጋት ብትሄድበት መስመር እኮ መጣሁልህ፣ እስከምትለው ድረስ መጣሁልህ። በጣም አደከመኝ፣ ውሃም ልጠጣ ነኝ። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። ስለዚህ ስለመወለድ ስለመሰጠት ሲያወራ ስለምንድን ነው የሚያወራው? ስለ ሕፃንና ስለ ወንድ ልጅ ነው የሚነግረን። ቀጥሎ ደግሞ ስለዚህ ስለ ሕፃን ስልጣን ወይም ስለ ስሙ ሲነግረን አለቅነቱ በጫንቃው ላይ ይሆናል፣ ስሙም አለ ስሙም ወይም ስልጣኑም ምንድን ነው ሲባል ድንቅ መካር ነው። ድንቅ መካር ነው የሚለውን ይሄ መካር ከሚለው ፊት የገባው ድንቅ እንደሱ መክር የለም ነው። መካርነቱ ምን አይነት ነው ሲባል በጣም ድንቅ ነው እያለን ነው። ቀጥሎስ ወንድ ልጅ ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ ነው። ይሄ ኃያል የሚለው ከአምላክ በፊት የገባው ኃያል የሚለው ቃል አምላክነቱ ምን አይነት ነው ሲባል አምላክነቱ ኃያል ነው። ያ ኃያል የሚለው ቃል እንግዲህ አማርኛ ስለምንችል ግልጽ ነው። ቀጥሎ የዘላለም አባት ነው ይላል። አባትነቱ ለዘላለም ነው። አባትነቱ ለዘላለም ነው። መጨረሻ መጀመሪያ የለውም። የኢየሱስ ክርስቶስ አባትነቱ ለዘላለም ነው። የሰላም አለቃ ነው። ይሄ አባት ሚለው የዘላለም አባት ሚለው ቅድም ከዮሲ ጋርም እንደተስማማ ነው። አባት ሚለው አማርኛ ነው። ግዕዙ አብ ይለዋል። የዘላለም አብ ነው ማለት ነው። እዚህ ቅድም ያነሳሁት አንድ ጥያቄ ነበር። እሱ ምን የሚል ነው? አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 6 ላይ ስናነብ አምላክ በስጋ ተገለጠ የሚል ጽሑፍ አግኝተናል። ስለዚህ አምላክ በስጋ ተገለጠ ብሎ ቃሉ ከነገረን በኋላ ከዛ ከተገለጠው አምላክ በቀር ወይም ውጭ ሌላ ያልተገለጠ አምላክ አለ ወይ ብዬ ጠይቄ አድሬስ አልተደረገልኝም። እሱን ትተነዋል። ስንመለስ ምንድን ያየነው? ትንቢተ ኢሳይያስ ምዕራፍ 9:6 ላይ የመጣው እዛ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ካለ በኋላ ስለዚህ ልጅ ስልጣን ሲነግረን ወይም ስለ ስሙ ሲነግረን ምንድን ነው አለን? እሱ ድንቅ መካር ነው አለ። ድንቅ መካሪ ነው፣ ኃያል አምላክ ነው፣ አምላክነቱ ኃያል ነው አለ። የዘላለም አባት ነው፣ አባትነቱ ለዘላለም ነው፣ የሰላም አለቃ ነው አለ። ስለዚህ ይሄ ፍቅር ምናምን የሚባሉ ነገሮች ጭማሪ ናቸው። ኢየሱስ አብ አይደለም የሚለውን ነገር ለማስረጽ ወይም ትምህርት ለመስጠት የሚመጡ ዝም ብሎ ከመጽሐፍ ቅዱስ ውጭ የሆኑ ሀሳቦች ናቸው ማለት ነው። ትንቢተ ኢሳይያስ ምዕራፍ 64ን ስታነብ ከአንድ ጀምሮ ስታነብ 4 ላይ ምንድን ነው የሚለው? ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም አለ። ዓይንም አላየችም አለ። ወረድ አለና 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛም ጭቃንን፣ አንተ ፈጣሪያችን፣ አንተም ጠሪያችን ነህ፣ እኛም ሁላችን የእጅ ስራ ነን አለ። ስለዚህ እዚህ ቦታ ላይ አባትነት ከምን ጋር መጣ?
ከሰሪነት ጋር ከእጅ ሰሪነት ጋር። ስለዚህ አባት ተብሎ የሚጠራው አንዱ እግዚአብሔር ነው፣ ከሱ ሌላ የለም ተብሏል። አባት የሚለው ቃል ከፈጣሪነት ጋር መጥቷል ማለት ነው። መልካም እሺ፣ አመሰግናለሁ። Yes,